ለ32 ዓመታት እዛ ውስጥ የነበርኩኝ ከልጅነቴ ጀምሮ ማለት ነው። ስማር የነበረ በጣም ተማረርኩ። በቃ እኔ ሞር እየተማርኩ ሲሄድ ሞር ጥያቄዎቼ እየበዙ ሄዱ። መልስ ማግኘት እጄ ጥያቄ ሲበዛብኝ እንዴት ነው ይሄ ነገር በውስጤ መጸለይ ጀመርኩ። በቃ ጌታ ሆይ ልቤን ወደ እውነት አቅና ብዬ መጸለይ ጀመርኩኝ። ኢቭን ያው ከዛ በፊት ከናንተ ውስጥ ብዙዎቹ ስከራከር የነበርኩ ሰው ነኝ። ከዛ በፊት ሌሎችም እኔ ቤት ስከፍት ላይፍ ስከፍት ሲገቡ በጣም አጣድፌ በቃ እነዚህ ስጠይቁኝ መመለስ ያቅተኝ ብሎክ ሳደርጋቸው ኦልሬዲ ዲስኮኔክት ሳደርጋቸው ነበርና ሲያስተምሩ በጣም በቃ ውስጤ ይቀጣጠላል። የእግዚአብሔር ቃል ኃይሉ በውስጤ ይሰማኛል ሲያስተምሩና እነዚህን ሰዎች እስቲ ላዳምጣቸው ብዬ ተወሰነ ለማዳመጥ ሞከርኩኝ። ተመላልሼ ሳልጠይቅ ገብቼ ሳልጠይቅ ማለት ነው። በኋላ ላይ ገብቼ በቃ እኔ መማር ፈልጋለሁ እስቲ አስረዱ ጥያቄዎች አሉ ብዬ አንድ ባንድ እየጠየቅኩት ነበረ። ወንድሜ አቤንን በተለይ በጣም ነው ያደከምኩት የዛኔ። እሱ ሳይሰለቸው በቃ ጠይቅ እያለኝ ማለት ነው፣ አትፍራ ጠይቅ እያለኝ እየጠየቅኩት የእግዚአብሔር ቃል ቀጥታ ልቤን እያገኘ ነበረ። እኔ ወዲያው ነው በቃ እጄን የሰጠሁት ለሱ። እሱም መናገር ይችላል። አሁን እኔ ብዙ መናገር ስለማልችል ነው እንጂ ብዙ ማለት የምችለው ነገሮች አሉ፣ ወደፊትም መሰክራለሁ። ከዛም በቃ እውነቱ ከገባኝ ወዲህ ወንድሞችም ያበረታቱኝ ነበረ እና ወስን እያሉ ወሰንኩኝ። ይኸው ጌታ ረዳኝ። አሁን ውስጤ አርፏል። በቃ ምንም አይነት ጥያቄ የለብኝም። ከዛን ቀን ወዲህ ውስጤ ያገኘሁት ሰላም ወደ ታች አላለም። እኔ በጌታ እየበረታሁ ይኸው ዛሬ ሌሎችም መልስ ለመስጠት ሙከራ እያደረኩ ነው ማለት ነው፣ እንዲረዱ ጌታ እንዲረዳቸው እና ይሄ በጣም ወሳኝ ነው። እኔ አሁን ማለት የምፈልገው እንደኔ ላሉ ሰዎች ምንድነው ማለት የምፈልገው፣ ለእውነት ልባቸውን ይክፈቱ። ግን እውነትን ነበር የምፈልገው፣ እውነቱ ገባኝ። ኢየሱስም ደግሞ አገኘኝ ማለት ነው። ይኸው ወደ እውነተኛው ቦታ አመራኝ፣ መራኝ፣ ረዳኝ፣ ራሱን ገለጠልኝ። አሁን ውስጥ ያርፏል። በቃ እርግጠኛ ሆኛለሁ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። እዛም መልስ ማግኘት አልቻልኩም፣ አጥጋቢ መልስ ማግኘት አልቻልኩም። መጽሐፍ ቅዱስ ብቻ ይባላል፣ ግን ሞር እየታመነ ያለው ትኩረት የሚሰጠው ለትራዲሽኑ ነው። ፋዘርስ ተብሎ ያው ከቸርች ፋዘርስ ተብሎ እነሱ ካስተማሩት ከፊሎሶፊ ጋር ኦልሬዲ ያደባልቀውት የሚያስተምሩትን ነው ትኩረት የሚሰጠውና ይሄንን ፍለጋ እውነትን ፍለጋ ነው እንደው ይሄን ተመርኩት ለራሴ እንጂ ለማገልገልም አልነበረም። እርግጥ ፕሮግራም ተሰጥቶኝ ወንጌል ሰብካለሁ መድረክ ላይ፣ ግን ለብዙ ዘመናት አሁን እኔ ለምን አይል አመት ፕሮቴስታንት እምነት ውስጥ እንደነበርኩ ብናገር ትገረማላችሁ። ለ32 ዓመታት እዛ ውስጥ የነበርኩኝ ከልጅነቴ ጀምሮ ማለት ነው ስማር የነበረ። ግን ወደዚህኛው ጥያቄ ሲመጣ ወደ ስላሴ ሲመጣ ማንም መልስ አይሰጥም። ምንድነው የሚነግሩኝ? ሁሉ ጊዜ የምነገረኝ ጥቅስ አንድ ጥቅስ አለች፣ ዘዳግም 29:29 ስለ እግዚአብሔር ማወቅ አንችልም፣ ለሰው ገደብ ተሰጥቷል ብሎ ነው የሚነግሩን እንጂ ከመጽሐፍ ቅዱስ መልስ አይሰጥም። እና በጣም ተማረርኩ። በቃ እኔ ሞር እየተማርኩ ሲሄድ ሞር ጥያቄዎቼ እየበዙ ሄዱ። መልስ ማግኘት እጄ ጥያቄ ሲበዛብኝ እንዴት ነው ይሄ ነገር በውስጤ መጸለይ ጀመርኩ። በቃ
ጌታ ሆይ ልቤን ወደ እውነት አቅና ብዬ መጸለይ ጀመርኩኝ። ኢቭን አሁን ከዛ በፊት ከናንተ ውስጥ ብዙዎቹን ስከራከር የነበርኩ ሰው ነኝ። ከዛ በፊት ሌሎችም እኔ ቤት ስከፍት ላይፍ ስከፍት ሲገቡ በጣም አጣድፌ በቃ እነዚህ ስጠይቁኝ መመለስ ያቅተኝ ብሎክስ አድርጋቸው ኦልሬዲ ዲስኮኔክት አድርጋቸው ነበርና በኋላ ይሄን ጥያቄው እየበዛብኝ ሲሄድ ጸለይኩኝ ማለት ነው። እንግዲህ ጌታ ደግሞ ወዴት ነው የሚያመራኝ? አቤኒ እያስተማሩ ጥያቄዎችን እየመለሱ አገኛቸዋለሁ ማለት ነው። በዛ ሰሞን አገኛቸውና ሲያስተምሩ በጣም በቃ ውስጤ ይቀጣጠላል። የእግዚአብሔር ቃል ኃይሉ በውስጤ ይሰማኛል ሲያስተምሩና እነዚህን ሰዎች እስቲ ላዳምጣቸው ብዬ ተወሰነ ለማዳመጥ ሞከርኩኝ። ተመላልሼ ሳልጠይቅ ገብቼ ሳልጠይቅ ማለት ነው። በኋላ ላይ ገብቼ በቃ እኔ መማር ፈልጋለሁ እስቲ አስረዱ ጥያቄዎች አሉ ብዬ አንድ ባንድ እየጠየቅኩት ነበረ። ወንድሜ አቤንን በተለይ በጣም ነው ያደከምኩት የዛኔ። እሱ ሳይሰለቸው በቃ ጠይቅ እያለኝ ማለት ነው፣ አትፍራ ጠይቅ እያለኝ እየጠየቅኩት የእግዚአብሔር ቃል ቀጥታ ልቤን እያገኘ ነበረ። እኔ ወዲያው ነው በቃ እጄን የሰጠሁት ለሱ። እሱም መናገር ይችላል። አሁን እኔ ብዙ መናገር ስለማልችል ነው እንጂ ብዙ ማለት የምችለው ነገሮች አሉ፣ ወደፊትም መሰክራለሁ። ከዛም በቃ እውነቱ ከገባኝ ወዲህ ወንድሞችም ያበረታቱኝ ነበረ እና ወስን እያሉኝ ወሰንኩኝ። ይኸው ጌታ ረዳኝ። አሁን ውስጤ አርፏል። በቃ ምንም አይነት ጥያቄ የለብኝም። ከዛን ቀን ወዲህ ውስጤ ያ ያገኘሁት ሰላም ወደ ታች አላለም። እኔ በጌታ እየበረታሁ ይኸው ዛሬ ሌሎችም መልስ ለመስጠት ሙከራ እያደረኩ ነው ማለት ነው፣ እንዲረዱ ጌታ እንዲረዳቸው እና ይሄ በጣም ወሳኝ ነው። እኔ አሁን ማለት የምፈልገው እንደኔ ላሉ ሰዎች ምንድነው ማለት የምፈልገው፣ ለእውነት ልባቸውን ይክፈቱ። ለሰዎች መከራከር የለብንም። ሰው ለፈጠረው ነገር፣ ሰው ቀምሮ ላስቀመጠው ነገር ለምንድን ነው የምንከራከረው? እውነቱን ማወቅ የሚጠቅመን እኛን ነው እንጂ ሰውን አይደለም። ሰው አይደለም የሚከራከርልን፣ ባይዘው የሚያድነን እግዚአብሔር ነው። ስለዚህ እውነተኛው እግዚአብሔር ራሱን እንዲገልጥልን በቃሉ ውስጥ ያለውን እውነት እንድንረዳ እንዲያበራልን መጸለይ ነው። የራሱን ሰዎች ደግሞ ይህንን እውነት የገባቸው የተገለጠላቸው ሰዎች ደግሞ እንዲያስተምሩ መፍቀድ ነው። በቃ አላውቅም ማለት ይሻላል፣ መሸነፍ ይሻላል። ዝም ብሎ እስከ መጨረሻ መከራከሩ ይጎዳናል፣ እኛን መጨረሻ ነው ያጠፋናል እንጂ ምንም አይጠቅምንም ለማለት ፈልጋለሁ። አሁን እኔ በእኛ በነበርኩበት ቤተ እምነት ፖዚሽን አለኝ። ብዙ የምሳተፍባቸው ኮሚቴዎች አሉ። አገልግሎትም ይሰጠኛል። ጎሎኛ አገልግሎት ፍለጋ እንዳይባል ወይ ሌላ ገንዘብ ቢባል ደግሞ የራሴ ስራ አለኝ። እኔ በዛ በኩልም አልፈልግም፣ ግን እውነትን ነበር የምፈልገው። እውነቱ ገባኝ። ኢቭን መናገር የምፈልገው ነገር ብዙውን ጊዜ በቃ ጥረት አደርጋለሁ እኔ ጌታን ለማስደሰት። ወንጌልን በጣም ሰብካለሁ ከልጅነቴ ጀምሮ። በቃ የገባኝን እውነት ለሌሎች ለማስረዳት እሞክራለሁ። ግን የሚገርመው ጌታ የዛኔ ራሱ ያዘጋጀኝ ነበር ብዬ ነው ማለት። እኔ በቃ የኢየሱስን ስም ነው መጥራት ደስ የሚለኝ እንጂ የማላውቀውን ነገር መናገር አልፈልግም፣ አልናገርም። ደግሞ የማላውቀውን አላውቅም ነው የምለው እንጂ እኔ ስለ ኢየሱስ የገባኝን እውነት ብቻ ነው የምናገረው። ኢየሱስ ነው የምለው እንግዲህና ኢየሱስም ደግሞ አገኘኝ ማለት ነው። ይኸው ወደ እውነተኛው ቦታ አመራኝ፣ መራኝ፣ ረዳኝ፣ ራሱን ገለጠልኝ። አሁን ውስጥ ያርፏል። በቃ እርግጠኛ ሆኛለሁ፣ ውስጤ ረክቷል ማለት ነውና ይሄን ነው የምላችሁ። አላስረዝምም። ተባረኩ። ተባረከ። ጌታ ኢየሱስ ይባርክህ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል ለዓለም